አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናል ቤተሰቦች እንደምሰነበታችሁ፣ እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ብዝት ይበል። ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆይላለሁ። የዛሬው ቪዲዮ የሚሆነው ውድ ቤተሰቦቼ የዛሬው ቪዲዮ የሚሆነው ማለት ነው፣ ብዙ ጊዜ ኮሜንት አነባለሁ። ኮሜንት የማነበው ደግሞ ብዙ ጊዜ እንደኔ በሰው ሀገር ያሉ በነት በቃ በሰው ሀገር በአረብ ሀገር ላይ ያሉ እህቶች የሚጽፉት ኮሜንት ነው። እኔ ብዙ ጊዜ ኮሜንት በጣም አነባለሁ። ከኮሜንት ብዙ እንማራለን ማለት ነው። ከነዚህ ኮሜንቶች ውስጥ 3 ኮሜንት ይዤላችሁ መጥቻለሁ። ምክንያቱም የእነዚህ 3 ኮሜንቶች ካብራራሁኝ የብዙ ህይወት ውስጥ ስላለ ማለት ነው። ቢያንስ ሁሉንም ይወክላል፣ አንዱ የአንዱ ችግር ሁሉንም ይወክላል ባይባልም ግን በስደት ላይ ያለን አብዛኞቻችን ተመሳሳይ ነገር ውስጥ ነው ተመሳሳይ ነገሮች የምናደርግ እህቶች አለን እና ቢያንስ የአንዱ ምላሽ ለአንዱም ይሆናል ብዬ ነው ማለት ነው። ወደ ኮሜንታችን እንሂድ ማለት ነው። አንድ እህታችን እንዲህ ብላ ጽፋለች። እኔ ከሞቀ ትዳሬ ከሞቀ ቤቴ ድንገት ወጣሁ። 5 ዓመት ተቀምጬ ተመልሼ አገር ገባሁ። 4 ዓመት ተቀመጥኩ፣ ወለድኩ። እውነቴን ነው የምልሽ፣ በድጋሜ ተነስቼ በባህር ተሰደድኩኝ ልጄን ትቻት አለች። እውነት ነው። 7 ዓመቴ ነው ተመልሼ ከገባሁ። አሁን አገር ልገባ ተነስቻለሁ። በጣም የገረመኝ እዚህ ጋር አገር ልገባ ተነስታለች፣ ግን አገር ከመግባቷ በፊት የት ሀገር መልሳ ለመሰደድ እያሰበች መሆኑ ነው ኮሜንት ላይ ያስገረመኝ ማለት ነው። ማለት ገና እያሰላሰለች ነው ማለት አያስባችሁታል? ከስደት ሳትወጣ ገና ስደት እያሰበች ነው ማለት ነው። ተመልከቱ። ልጇ መጀመሪያ 4 ዓመት ተቀምጣለች እዚህ ሀገር፣ ከዛ 5 ዓመት ተቀምጣለች። ከዛ ሀገሯ ሄዳ 4 ዓመት ተቀምጣለች፣ ወልዳ በባህር መጣች። ከዛ ግን መልሳ እዚህ ሀገር 7 ዓመትም ተቀምጣ ከዚህ ተመልጥባ ሄዳ ወደ ሌላ ሀገር ለመሄድ እያሰበች ነው ልጅቷ ማለት ነው። እና ይሄ ኮሜንት እና ለእናንተ ባካፍላችሁ ማለት እናንተ ብትሆኑ ምን ታደርጋላችሁ? እንደዚህ አይነት ወይ ታስባላችሁ ወይ? ለምን እናስባለን እንደዚህ አይነት ነገር? ማለት ብዙ ጊዜ ስደት ለመመለስም ከስደት አልሄድም ወደ ሀገር ያልገባ የምንለው እህቶችም አለን። ግን እዚህ ጋር ማወቅ የምፈልገው አሁን ትች ልጅ እንግዲህ እያሰላሰልኩ ነው ግን አለችኝ፣ ባላለኝ እኔን የሚጠብቅ የራሱ ስራ ያለው አገሬ ልጄንም እሱንም ተጫወትኩበት። አሁንስ ከተሰደድኩ ፍታኝ ነው የምለው። አረብ ሀገር ውሃ የቀመሰ አገሩ ላይ አይኖርም። ምን ይባላል መሰላችሁ ማለት ነው ቤተሰቦቼ ማለት ነው። ብዙ ጊዜ አዲስ አበባ በጣም ረጅም ጊዜ የተቀመጠ ሰው የአዲስ አበባን ውሃ አዲስ አበባ ውሃ የቀመሰ አገሩ አይገባም ይላል። እንዲሁም ከዛው ከኢትዮጵያ ከወደ ኢትዮጵያ ነው እንደዛ ምንል። ግን አረብ ሀገርም ሁላችንም የተቸገርን ብቻ አይደለም ስደት ተመልሰን የምንመጣው። በነገራችን ላይ ብዙ ነገር እዚህ ላይ ኮሜንት መስጠት የምፈልገው ሀሳብ አስተያየት መስጠት የምፈልገው ያለው የሌለው ብቻ አይደለም። ብዙዎቻችን እየተቸገርን ነው የምንመጣው ማለት በጣም ይቸግረናል። ከሄድን በኋላ ነገሮች ወይ ያሰብነው አይሳካም፣ ወይ ደግሞ ፕላን የሰራነው ነገር ያቀድነው ነገር እኩል አይመጣም። አዎ ሁሉም ሰው እኩል አይደለም ያልኳቸው ለዛ ነው። ግን እኔ ያጋጠመኝ ልክ እንደዚች ልጅ አንድ ልጅ ለምሳሌ ኢትዮጵያ ያለውን በስራ ቦታ ላይ እዚህ ሀገር 9 ዓመት ቆይታ ተመልሳ ለመሄድ በጣም ዝግጅታችን ነው። ለምንድን ነው የምትሄጂው ብዬ ስጠይቃት እዚህ ሀገር መቀመጥ አልፈልግም ነው ያለችኝ ማለት ነው። አይመችም ማለት በቃ እዚህ ጋር መረዳት ያለበት ሀሳብ መስጠት የምፈልገው ሀሳብ ምን መሰላችሁ? ማለት ከሰው ቤት የራስ ቤት እንደሚሻል እና ደግሞ ከዚህም ያንን አገራችንን መልመድ ሁሉ ነገር ካለን ካልቸገረን ቤት ካለን መልመድ አለብን ማለት መሄድ አለብን ብቻ ሳይሆን የቀመሰ የአባባል ነው። እኔ ጋር እዚህ ጋር አባባል ነው። የሰው ሀገር የቀመሰ ሰው ሀገር መሄድ ነው እያ አላምንበትም። አባባል ሳይሆን ቆራጥነትና በዛ ይሄ ያ በቃ አልፏል። ይሄ ግን በቃ ሁሌም የምኖርበት ነው። ይሄ የኔ ህይወት ነው ብለን አምን መቀበል አለብን ማለት ነው። ወደ ሁለተኛው ኮሜንታችን እንሄዳለን። ሁለተኛው ኮሜንታችን የሚሆነው እኔ 16 ዓመት ነው፣ ግን በቆየሁ ጊዜ ዝም ብሎ ጉልበቴ እድሜም እያለቀ ሆኖ በቅርብ የሚመጡት ይለወጣሉ። ለምን ሀገር ኑሮ እያውቁበታል፣ ለሰው ብራቸውን አይሰጡም፣ ለቤተሰብ ትንሽ ነው የሚልኩት። እኔ አልገባኝም። እኔ ዛቅ አድጌ ነው የምልከው። ስራ ፈትቼ አላቅም፣ ግን አሁን ላይ እናቴ ትጠብቀኛለች አለች። ብዙ ዓመት የቆየን ሰው ከሰው ሀገር ብቻ አይደለም እዚህ ሀገር ብቻ አይደለም
ማንኛውም ነገር ላይ ረጅም ጊዜ ላይ የቆየንበት ነገር መልቀቅ በጣም ነው የሚከብደን። በቃ ገደል የገባን ነው የሚመስለን ማለት ነው። እዚህ ጋር ኮሜንት ብሰጣችሁ ግዴታ ካልለቀቅ ነው አንድ ነገር እሱ አይለቀንም። በጣም እንፈራለን። በቃ ገደል የገባን ነው የሚመስለው። በቃ ከዚህ ከሄድኩኝ ምን ይፈጠራል፣ ምን ሆናለሁ ብለው ነው የምናስቡት። ሁለተኛ ደግሞ ረጅም ጊዜ እዚህ የምንሰራ እህቶች አው የኢትዮጵያን ኢኮኖሚ በየጊዜው ነው የሚቀያየረው እና ሰደቀ ሀቅ ይቅርታ ቪዲዮ የተቆራረጠ ስለሆነ እና እኔም አልገባኝም ትላለች። አው ማለት አዲስ የምንመጣ እህቶች የኢትዮጵያ ኑሮ ውድነት ማለት እናውቃለን። እሱ ግልጽ ነው ማለት እዚህ ጊዜ ረጅም ጊዜ የሚቆይ እህቶች ኢትዮጵያ ምን አይነት ለውጦች እንዳለ አያውቅም። ለዛ ነው በጣም የምንፈራው፣ ብዙዎቻችን እንፈራለን። ስንሄድ ደግሞ እንዴት ፕላን እንደምናደርግ አናውቅም። በጣም እንፈራለን። እዚህ ጋር ግን አንድ ማወቅ ያለባችሁ ነገር ማለት ነው፣ አሁንም ኮሜንት ላስቀምጥላችሁ በዚህ ኮሜንት ላይ ማለት ነው፣ ማንኛውም ሰው መፍራት የለበትም። የአንዱ ጣፋንታና አንዱ ጣፋንታ አንድ አይደለም። ሁሉም አንድ ሰው ላይ ችግር ስለደረሰ ብቻ ያም የኔ ችግር ይደርስብኛል ብለን ባንፈራ ብዬ አስባለሁ። ምክንያቱም አላህ ሁሉም ነገር እንደ ሰው እንደ አላህ እንደቀደረለት ነው እንጂ የዛ ጣፋንታ እኔም ጋር ይደርሳል አይደለም። በቻልነው አቅም መታገል አለብን። በቻልነው አቅም ካለንበት ተንቀሳቅሰን መልመድ የማንፈልገውንም ህይወት መልመድ አለብን እህቶቼ ማለት ነው። ወደ ሶስተኛው ኮሜንት እሄዳለሁ። የዛሬዋ ደግሞ ሶስተኛዋ ትለናለች። ሰላም እህት፣ እኔ የምገባበት ቀን እንደናፈቀኝ በስደት 15 ዓመት ነኝ 15 ዓመቴ ነው። ግን የገባሁት ማለት መሰደድ አልፈልግም። ከገባው መሰደድ አልፈልግም። እንደ ድህነቴ አገሬ ያደኩበት ነው እንደ ችግር ማለት እንዳደኩበት ነው መኖር የምፈልገው ብላለች። ይሄ ጋር በጣም ቆንጆ ኮሜንት ነው። ከሰው ሀገር ላይ ስንሆን እዚህ ጋር ለምሳሌ ሀገራችን ስንገባ አዋራ መልመድ አንፈልግም፣ መቆሸሽ መልመድ አንፈልግም። አልጋ በአልጋ ነው የምንፈልገው። ልክ እንደዚህ ታጥቦ ስራ መስራት። እዚህ ስራ 24 ሰዓት ብንሰራም ምናልባት ታጥበን ከውሃ ላንለይ እንችላለን። እዛ ደግሞ 24 ሰዓት እየሰራንም ከፀሐይ ጋም ከአቧራችን ጋም ከሁሉም ነገር ጋር መጋፈጥ አለብን። ይሄን የምላቸው ምናልባት ረጅም ጊዜ የምንሰራ እህቶች ቤት ከሌለን ወይ ደግሞ ወደ ገጠር ከሆነ እነዛን ነገሮች መጋፈጥ ግዴታ ነው። ምክንያቱም አስበንበት ነው ያደረግነው። ከተማ ከሆነ እሰይ፣ ምናልባት እዚህ ከምንኖረው ኑሮ ጋር ተቀራራቢ 100% ባይሆንም ተቀራራቢ የሆነ ልንኖር እንችላለን። ግን ገጠርም ቢሆን ኦፍኮርስ ኖርበታለሁ እስካልን ድረስ ያን ነገር ተቀብለን ያደግንበትን ተቀብለን ማለት ያንን ፈርተን ከምንፈራው ነገር መሸሽ የለብንም። የዛሬው እስከዚህ ይሄን ያህል ካልኳችሁ ደግሞ ይበቃችኋል። እናንተም ደግሞ ኮሜንት ላይ አስቀምጡልኝ፣ አበረታቱኝ ማለት ነው። ሌላ ሀሳብ አስተያየት ካላችሁ ደግሞ እመልሳለሁ ማለት ነው። በሌላ ጊዜ ደግሞ በሌላ ኮሜንቶች ተመልሼ እመጣለሁ። ምክንያቱም ብዙ ኮሜንቶች ብዙ ሰዎችን ስለሚያስተምሩ ነው። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።